ሃይሚና ቡራ መለያየታቸውን አስመልክቶ የብሩኬ 30ዎቹ አፍቃሪዎች ኦ ማይ ጋድ 30 ሴቶች ግሩፕ ከፍተው ስለ ቡራ ያወራሉ አሉ። ሃይሚ አትሆነው ማትረበውም እኛ አለንለት እናሳድገዋለን። እንዲቀየር ከፈለጋችሁ ሃይሚን ዝቅ አርጋችሁ ቡራን ከፍ አርጉ ሲሉ በአደባባይ ተሰምተዋል። አቤት ውርደት! ብሩኬ ብታመልጥ ይሻላል። እነዚህ ሴቶች መጥተው ሳይቆንሱብን እኮ ነግሬያቸዋለሁ። ሃይሚና ብሩኬ ሲጣሉ አይጥ ያየሽ ድመት መስለው ነው አሰብስፎ ሴቶቹ የሚጠብቁ ምላችሁ በምክንያት ነው። እኔ ለምን መሰላችሁ አፍቃሪ ያልኩበት? አዎ አፍቅራችሁት ነው። እውነቴን ነው። አድናቂ ብትሆኑ የሚያደንቅ ሰው ብሩኬን ብቻ ለይቶ የኔ ሸበላ የኔ ጠንበለል እያለ አያሽቃብጥም። ሃይሚ እንዲህ አድርገው መጥፎ ናት እንዲህ አድርጓት ምናምን፣ ብሩኬ የዋህ ነው ቅን ነው ምናምን እያሉ አያወሩ። አድናቂ ማለት ሁለቱም እንዲታረቁ የጋራ የሆነ ሀሳብ የሚሰጥ እንጂ አንዱን ከፍ አድርጎ አንዱን ዝቅ እናድርገው፣ አንዱን ከፍ እናድርገው። የሃይሚ አድናቂዎች ለሷ ክብር አለ፣ እሷ በአድናቂዎቿ ትኮራለች ምናምን ሳይሆን፣ አድናቂ ብትሆኑ ኑሮ ሁለቱን ለማስታረቅ ለሱ የምትጠቅመው። ምክንያቱም ከዛ ጀምራ እስካሁን ድረስ አብራው ሰርታ መኪና የገዛው ከሷ ጋር ስለሰራ ነው። ብቻውን ቢሆን እንደዚህ አይሆንም። ይሄ ሁልሽም ታውቂያለሽ ጠንቅቀሽ ማለት ነው። ስለዚህ ሃይሚ መጥፎ ናት፣ ብሩኬ እንዲያድግ ከፈለጋችሁ ከፍ እናድርገው ሳይሆን የምትሉት የነበረ እንዲታረቁ የጋራ የሆነ ሀሳብ ሰጥታችሁ እንዲህ ቢያደርጉ እንዲህ ይሆናል ብላችሁ ማስማማት እንጂ ግሩፕ ከፍታችሁ ሃይሚ እንዲህ ናት። አይ እናንተ አድናቂ አይደላችሁም፣ አፍቃሪ ናችሁ። እውነቴን ነው፣ አፍቅራችሁት ነው። አይድሌ ለማንኛውም ፎቶዋችሁንም ብትሰጡን ጥሩ ነው። ምክንያቱም ደረጃ እንሰጣችኋለን። 1 2 3 የትኛዋ ትሆነዋለች የሚለውን እንመርጠለታለን እንጂ አድናቂ ነን ብላችሁ እንዳታወሩ ብቻ። አሁን ብሩኬ ቡራ ወንድም አለም ሩጥ አምልጥ። 30 ሴቶች እየተማሩ ሊመጡል ነው በሰልፍ። ወይ ጉድ ወይ ጉድ ወይ ጉድ! እና እነዚህ ሴቶች መተው ሳይቆንሱ ብታመልጥ ይሻላል። እንዲህ ጉድ እኮ ነው እናንተ። ለካ ግሩፕ ከፍተው የሚያወሩልኛል። አይ መግማማት ሲጀምር ብሩኬ ከሃይሚ ውጭ ማንንም አይፈልግም። ብሩኬ ቢሆን ሃይሚን እንድትሰድቧት ስለ ሃይሚ መጥፎ ነገር እንድታወሩ በጭራሽ አይፈልግም። ሃይሚም ስለ ብሩኬ መጥፎ ነገር እንድታወሩ ምንም ነገር እንድታደርጉት አትፈልግም። በቃ እነሱ ጋር ያለው እንደዚህ ነው፣ ስራ እየሰሩ ነው በቃ እንጂ በኋላ ውርደታችሁ እንዳትከናነቡ። በተለይ የብሩኬ ፎንቃ ያለባችሁ ሴቶች ይርማችሁን አውጡ። እውነቴን ነው የምላችሁ እንጂ አድናቂ ብትሆኑ ሁለቱን ለማስታረቅ እንጂ የምትጥሩት ወደ አንድ ሳይድ አድልታችሁ ሃይሚ እንዲናት ደግሞ የሚያለቅሱ ሁሉ አሉ። ፍቅሩ በርትቶባችሁ ነው፣ ጠንቶባችሁ ነው። እኔን አፈር በበላው። ወይ ጠላታችሁ ያልቅስ። እንዲህ በጣም ነው እንዴት ተናደዳችሁት? አረ ጉድ ፈላ። እንዲህም ጀምራችሁልኛል እንዴ ሴቶች። ለማንኛውም ፍቅርና ፏር ደግሞ ዛሬ ሼፉ ነው መተዋል። እንዴት ደስ እንዳለኝ እውነት። በቃ ባለፈው ፏር ጥሏት ሊሄድ ነው ብዬ እንዴት እንደጨነቀኝ ነበር። እና ዛሬ እንደዚህ አምሮባቸው መተዋል። ወይ ማማር፣ ወይ ውበት! አይ በጣም ነው ያማረባችሁ። እንዴት ናችሁ እኔ ውዶች? ደህና ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። አንዳንድ ነገር አይቼ መጣሁ። ምን ላድርግ? እኔ ካላወራሁ ማለት ምላሴን ነው የሚበላኝ። ስለዚህ ማውራት አለብኝ። እንዴ ብሩኬን ሴቶቹ ሊቀራምቱት እኮ ነው። ወንድም አለም እንደው አይዞህ። ወይ ጉድ! አሁን 30 ሴት እንዴት ነው የምትችለው እናቴ? አይ ተከፋፈሉት። እጁን እግሩ ምናምን ገነጣጥላችሁ ካልሆነ እሱ ያው አንድ ሴት ብቻ ነው የሚያገባው ብዬ ነውና፣ እንዴት ነው ነገሩ ጋይስ? እንዴት ነው ነገሩ? እነዚህ ሴቶች አፈሉ እኮ እናንተ። እንደዚህ እንደው በዚህ ልክ ጥላቻ አላችሁ ብዬ አላስብም። ለሃይሚ በዚህ ልክ ጥላቻ አላችሁ ብዬ አላስብም። ለምን ሰው ወደዳት፣ ለምን ሰው አከበራት፣ ለምን ሰው ተከተላት ብላችሁ እንደዚህ ትናደዳላችሁ? ሲጀመር የሃይሚ የቡራ ኦዲየንስ ምናምን ባል ነገር የለም። ሁለታቸውንም ሁሉም ሰው ይወዳቸዋል። በቃ የሃይሚ ኦዲየንስ የብሩኬ ነው፣ የብሩኬ ኦዲየንስ ደግሞ የሃይሚ ነው። በቃ የሁለታቸውም አንድ ነው። ምንም የሚለያዩበት ምክንያት የለም። ግን ከተለያዩ ምናልባት ሊለያዩ ይችላሉ። በነገራችን ላይ አድናቂነት በቃ አድናቂነትን ከነ ሄለንና ከማርክ አድናቂዎች ተማሩ። በቃ አድናቂ ማለት እነሱ ናቸው። የሄለንና የማርክን አድናቂዎች ያኔ ሲለያዩ አሁን አላቅም፣ እኔ የማውቀው የበፊቱ ነው። ያኔ ማርክና ሄለን እያሉ የነበሩትን እነሱ ሲለያዩ ማለት ነው
ተለያይተው 3 ወር 4 ወር ሙሉ ሳይለያዩ ባንድ ሆነው ሄለን የኔ ነብር ማርክን ምን እንደዛ አላሉ። በቃ ሄለንንም መጥፎ ነገር አላወሩ፣ ማርክንም መጥፎ ነገር አላወሩ። ሁለቱንም ባንድ እየደገፉ በቃ እስከ 5 እስከ 6 ወር እስኪሆናቸው ድረስ ተስፋ ሳይቆርጡ የሚደግፉ ናቸው። አሁን ድረስ የሄለን አድናቂዎች ማርክን አይጠሉትም፣ በጣም ነው የሚወዱት። የማርክ አድናቂዎችም ሄለንን አይጠሏትም። እስካሁን ድረስ በቃ አቋማቸው አንድ ነው። በቃ ሁለቱንም ይወዷቸዋል። በቃ አድናቂ ማለት እንደዚህ ነው። ገባቸው አይደለ? በፊት አብረው እያሉ የምትወዷቸው የምታደንቋቸው ሰዎች የሆነ ጊዜ ሲለያዩ መለያየት የለባችሁም። አንዱን መውደድ፣ አንዱን መጥላት፣ አንዱን ከፍ አንዱን ዝቅ ማድረግ ሳይሆን እንደዛው በስትሬት ሲያጠፉ አስተያየት መስጠት፣ ለሁለቱም ጥሩ ሲሰሩ ደግሞ ማድነቅ። ከዛ ውጭ ግን አንዱን ማንቋሸሽ። እነዚህ እኮ ገና ትንሽ ተጣሉ ብላችሁ ገና ትንሽ ክፍተት አገኘን ብላችሁ ጅብ በቀደደው ውሻ ይገባል ነው። አረ እንደዛ አይደለም። ስመኝ ውሻንትን ብሉ ባለ ተረት ወረኛ እንደዚህ ነው የሚባለው። ውሻ በቀደደው ጅብ ይገባል። ያ እናንተ ትንሽ ክፍተት አገኘን ብላችሁ ዳኒ መንገዱን ከፈተልን ብላችሁ በዛው ገብታችሁ ብሩኬን ለማማለል ፍቅር ለማስያዝ የማታደርጉት ጥረት የለም። እንደው የምታለቅሽው ልጅ ምን ሆነሽ ነው የምታለቅሽው? እናቴ አሟሟቴን አሳምረው። ውይ ምንድን ነው? ምን ሆነ? እንዴት ነው የምታለቅሰው ደግሞ? እንደው እናንተ ማፈሪያዎች፣ እንደው ማፈሪያ ናችሁ በእውነት። አዲስ በግ እየተፈጠረ ነው። በግ ክሬት እንዴ! ምን ሆናችሁ ነው እናንተ? ጤና የላችሁም እንዴ? አድናቂ ብትሆኑ ኑሮ እኔ እውነቴን ነው፣ እኔ አፍቃሪዎቹ ናችሁ፣ ይወዱታል ልጁንና በቃ እሱን ለመውሰድ ከሀይሚ ቀምተው ከዛ ብቻውን ሲሆን እንግዲህ እርስ በርሳቸው ደግሞ ይጣላሉ። በኋላ እነዚህ 30 ሴቶች ሶሲ ትጨመራለች። ሶሲ ስትጨመር 31 ይሆናሉ። 31 ሴቶች እንግዲህ እኔን የሚወስድ መጨረሻ ላይ ይጣላሉ ማለት ነው። ስለዚህ ብሩኬ ከሀይሚ ውጭ አይፈልግም ሲጀመር። ነገር ግን እናንተ ከምትጣሉ ገና ሊለያዩ ነው ብላችሁ በመሀል ለመግባት ከቡራ ጋር ለመጋጋጥ አው ብሩኬ የኔ ወንድም ወይኔ መድኃኔዓለም የማሽቃበጥግ ሀይሚ ማለት እቺ ተንከሲስ እንደዚህ እያደረገች በቃ ስለሷ ኔጌቲቭ የሆነ ነገር ያወራሉና እናንተ አድናቂ አይደላችሁ። እውነቴን ነው። ብሩኬን የምታፈቅሩ ሴቶች ናችሁ የተሰበሰባችሁት። እንደው እርስ በርሳችሁ አልተነጋገራችሁም እንጂ ሁላችሁም ታፈቅሩታላችሁ። እና ለማንኛውም እናንተ እርስ በርሳችሁ እንዳትጣሉ እኛ ዳኛን ሆናችሁ ፎቶአችሁን ፖስት አድርጉና በቅደም ተከተል 1 2 3 4 ብለን እንትን እንላችሁ ደረጃ እናውጣላችኋለን። ከዛ በኋላ እንግዲህ ይወስዳል አንዱ ማለት ነው። እና በዚህ ልክ አትውረዱ ሴቶችዬ። አድናቂም ስትሆኑ ሁለቱንም ከሆነ የምታደንቁ ሲጣሉ በመሀል አንዱን መደገፍ አንዱን ወንድ አምላኪ አትሆኑ። በነገራችን ላይ ወንድን አታምልኩ። ገባችሁ አይደለ? ወንድ ስለሆነ ብቻ ስህተት እየሰራ ማድነቅ የለባችሁም። አሁን በዚህ አሁን በሚሰሩት ቪዲዮ ብሩኬ ነው ስህተተኛ። በቃ ግን እሱ ይቅርታ ጠይቋል። ይቅርታ ስለጠየቀ ስህተቱን ሰው አምኖ ይቅርታ ከጠየቀ በቃ ማንም ሰው ስለሚሳሳት ትክክል ነው። አሁን ላይ እነሱን ለማስታረቅ የጋራ ሀሳብ መስጠት ነው የሚሻለው ወይስ ደግሞ ስለ እሷ መጥፎነት እያወራችሁ ቡራን ተመልካች እንዲከፋፈልባቸው ነው የምታረጉ? እናንተ እኮ እየወዳችኋቸው ነው፣ ግን እናንተ ዋናው ፕላናችሁ እሱን መውሰድ ነው አይደለ? አይ በጣም ነው ማዝነው። እና ቡራ ምን ትላለህ? ይሄ ነገር ሴቶቹ እኮ አሰፍስፈው እየመጡ ነው። ምን ተሻለ ወንድም አለም? ወይኔ ጉዴ! ሴቶች ግን እንዴት ነው ያፈሉት? እናንተ አፍልተው አይደል እንደ ጭራሽ ግሩፕ ከፍታችሁም ታወራላችሁ። እኔ በጣም የሳኩት ማርያምን። እኔ በዚህ ልክ ሀይሚን የሚጠላት ሰው ያለ አይመስለኝም ነበር። ዞሮ አፍቃሪዎቹ ናቸው እንጂ አድናቂዎቹ አይደሉም። አድናቂ ቢሆኑ እንዲታረቁ የእሱን ደስታ ይፈልጋሉ እንጂ መቼም ከሀይሚ ቢለያይ ብሩኬ ደስ እንደማይለው ታውቃላችሁ። በጣም እንደሚያዘን እንደሚከፈው እያወቃችሁ እንዴት ነው ኔጌቲቭ ነገር ስለሷ የምታወሩት? ለማስታረቅ ሰው የጋራ ሀሳብ ይሰጣል እንጂ ወደ አንዷ አጋድሎ ሌላ ሀሳብ። አረ በጣም ነው የምትገርሙት። የእውነት በጣም ትደንቃላችሁና ለማንኛውም ይመቻችሁ። መልካም እድል ብያለሁ። አይ ህዝብ ቀላል ያሽቀብጣል እንዴ እናንተ ምን ጉድ ናችሁ? ለማንኛውም
እነ ፍቅርዬ መጥተዋል። እንደዚህ የሼፍ ልብስ ለብሰው ማለት ነው። የኔ ውዶች እንደዚህ ስቃችሁ ስለመጣችሁ በጣም ደስ ብሎኛል። ምክንያቱም የበቀደሙ ቪዲዮ ፍቅርዬ በተለይ ስታለቅስ እንዴት እንዳሳዘነች ነበር እና ዛሬ ማታ በሚፍታህ ቻናል ይመጣሉ።